ሰላም ቤተሰብ የጅማ ሚዲያ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ዛሬ ይዤላችሁ የመጣሁትን ጉድ ሰሙት ማለት ነው። ስለ እነዚህ ባለትዳሮች እንግዲህ ሁላችንም እናውቃለን። እቺ ሰራተኛዋ መጥታለች ማለት ነው። ተፋጠው እይታ ቲቪ ላይ እንግዲህ ቀርበው የነበሩት ባለትዳሮች ማለት ነው። እንደዚህ እያለቀሰች ትገኛለች። ሰራተኛዋ መታ ነፍሰ ጡርም ናት እና በፍጹም ውሸት ነው ስላስፈራራችኝ ነው እንጂ አላልኩም ብላ እያለች ትገኛለች ማለት ነው። ጡጦ ለልጅቷ ስጪ ብሎኝ ጡጦ ለህፃኗ ማለት ነው። እኔ ጡጦ ስጪ ብሎኝ ጡጦ ስሰጥ ያዘኝ እዛው አልጋ ላይ ብላ አምና ነበረ። መልሳ ደግሞ ካደች ማለት ነው። እሺ እርግዝናው ከየት መጣ? እስኪ መጀመሪያ አንድ ነገር ላሰማችሁ፣ ከዛ አብረን እንሄዳለን። ፈረንጆችን በለጥ ናቸው። ይኸው ማስረጃው። ይሄ የምትመለከቱት ፎቶ እንግዲህ ባለቤቷ ከሞተ ከቀናቶች በኋላ የሆኑ ሰዎች ሰርፕራይዝ የሚያደርጉ ሰዎችን ልከው ጥቁር አበባ፣ ጥቁር ፖስት ካርድ እንዲሁም ኬክ ይዘው ሄደው በሯ ላይ እያስቆረሷት ነው። የኔ አባት የላከውን እናውቃለን። ውሽምዬ ነው የላከው። ውሽምዬ የደስታ መግለጫ ነው የላክላት። ተባብራችሁ ነው እንደገደላችሁት። ውሽምዬ አንተ የላከው ሌላ ሰው አላከም። መቼስ ጥሩ አይምሮ ያለው ቤተዘመድ ምናምን ሞተ ብለው እንደዚህ ኬክ ምናምን ይዘው አያስቆርሷትም። የላከውማ ውሽምዬ ነህ። እሱ ሲወጣ የምትገባው ሰውዬ ነህ። እንግዲህ ሁሉንም ያነጋገረ ሁሉንም ኢትዮጵያን በሙሉ ያናደደ ቪዲዮ ነው ማለት ነው። ይሄ ፎቶ ያያችሁት ማለት ነው። እንግዲህ ባለቤቷ ትናንትና እኔም ባዚ ዩቲዩብ ላይ ሰርቼም ነበረ ማለት ነው። ባለቤቷ ከሞተ ከስንት ቀን በኋላ እንግዲህ ሰርፕራይዝ በሚያደርጉ ሰዎች ለልደት ለምናምን በሚላከው በዛ ጥቁር አበባ፣ ነጭ ኬክ እንዲሁም ጥቁር ፖስት ካርድ ተደርጎ ተልኮላታል። እና እንዴት ነው ቤት ሀገር ነው ሰው ሲሞት አበባ ማኖ ኬክ እና አበባ የሚላከው እንኳን ሞተልሽ ነው ወይ የሚለው ሁሉንም አነጋግሯል፣ ከኔ ጨምሮ ሁላችንም። ይሄ በዓላችን አይደለም። እውነቱን ነው። ፈረንጆችን በለጥ ናቸው። ፈረንጆችም ይሄንን ነገር አያደርጉትም። ለሀዘን ሀዘን ነው እንጂ የሚገለጸው ኬክ ተይዞ ለቅሶ ቤት አይኬድም። እና ይሄን የላከው ውሽማ መሆን አለበት እየተባለ ነው። ባሏ ከሞተ እንግዲህ ገና 40 ባልሞላ ሀዘን ላይ ባለችበት ሰዓት ነው ይሄን ነገር የተደረገ እና ህዝቡ በጣም እየተነጋገረ ምን ጉድ ነው እያለ ይገኛል። በር ላይ እሷም ቁማ ኬኩን ስትቆርስ ይታያል ማለት ነው። ግማሽ አባቷ ነው እያለ ነበረ። አባት አይደለም ባሏ ነው እያሉ ነው እንግዲህ አሁን የሞተው ሰውዬ። ብቻ ምኗም ሆነ ምናም በጣም የሚያሳፍር ነገር ነው እየተደረገ ያለው ማለት ነው። ልቦና ይስጠን ብቻ ኢትዮጵያን እውነት አሁን በአሁኑ ሰዓት ላይ እና እስኪ ስለ ባለትዳሮቹ እንሂድ አሁን። እቺ እናት ማለት ነው ባሌ ማግጦብኛል ከሰራተኛ ጋር ብላን የመጣችው። ሰራተኛ እቺ ናት፣ ሚስትም እቺ ናት፣ ባልም ይሄ ነው ማለት ነው። ሁሉም መጥተዋል አንድ ላይ። ግን ምንድን ነው የሆነው? ሰራተኛዋ መልሳ ካደች። እንዲሁም ማይ በመጽሐፍ ቅዱስ ማይ ተባብለው እሷም እችም ቁርአን እችም መጽሐፍ ቅዱስ ይዘው አምጥተው ሲያማምሉ ነበር። ማማማል ትክክል አይደለም። ምክንያቱም ልጅቷ እርግዝናው ከየት መጣ? ከቤት አትወጣም፣ ኢጃዛ አትሄድም። እነሱ ቤት መጀመሪያ ላይ ስትመረመር ነፍሰ ጡር አይደለችም። ከዛ በኋላ በድጋሚ ስትመረመር ነፍሰ ጡር ነው የሆነችው ልጅቷ ማለት ነው። እዛ ቤት ከገባች በኋላ ከወር ምናምን በኋላ ነፍሰ ጡር ሆነች። ያ እርግዝና የማን ነው? የእሱ ነው። ስትጠይቃትም አምናለች። አዎ ብላ አምናለች። በቪዲዮም የተቀረጸ አሳይታለች። ከዛ በኋላ ግን ፈራች ማለት ነው። ልጅቷ ሚዲያ ላይ ፈራች። መጀመሪያ ግን በቪዲዮ ማምናለች፣ እዚህ ጋር ማምናለች። እንደገና ማይ እንደዚህ ብለሽ ማይ ስትባል ያንንም አልማለችም። ይኸው መጽሐፍ ቅዱስን ይዣለሁ በቃ መያዙ ራሱ መማል ነው ብላ እጇን ብቻ ነው መጽሐፍ ላይ ያደረገችው እንጂ ይሄን በይሄን ደብልኝ ስትላት አልልም ብላ እምቢ ብላለች ማለት ነው። ይሄ ምንድነው የሚያሳየው ነገር? ወደዳችሁም ጠላችሁም እቺ ልጅ ከዚህ ሰውዬ ጋር ግንኙነት አላት። አንደኛ እርግዝናው ከየት መጣ? እቺ ጌታ እንትን ቲቪ ላይ ደግሞ ራሄል ማለት ነው። ራሄል ለዝችኛይቱ ለሰራተኛዋ ጎን እየቆምሽ ነው እንዳየውሽ ከሆነ ካነጋገርሽ ተከታትዬሻለሁ እና ተበዳይዋን የባሏን የልጅ እናት ውሸታም እያደረግሽ ነው። ትክክለኛ ሚስቱን ውሽማዋን ትክክል እንደሆነች እያደረግሽ ነው የምትሰሪው ስራ ማለት ነው። እያየውሽ ነው በሁሉም ነገር ላይ በደንብ ካዳመጣችኋት እና ይሄ ትክክል አይደለም። በቃ ሰራተኛዋ ተሳስታለች። አርግዛለች። አዎ አርግዛለች። እርግዝናው ከማን ነው? ከዚህ ሰውዬ ነው።
እዚህ ቤት ከገባች ነው ያረገዘችው። ለምንድን ነው የሚወሻሸው? ፔሬዴ ከቀረ 2 ወሩ ነው ብላ ነግራታለች። እዛ ቤት ከገባች ከስንት ጊዜ በኋላ አስቡ። ሬጃዛ አትወጣም፣ ከወንድ ጋር አትገናኝም፣ የወንድ ጓደኛ የላትም። ምን መጥቶ አረገዛት? እንግዲህ በመንፈስ ነው ያረገዘችው። የ2 ወር ነፍሰ ጡር ሲሆነችው ከምን የመጣ ነው እርግዝናው? ስለዚህ ይሄ በደንብ መታሰብ አለበት እና የዚችን እናት እንባ መታበስ አለበት እንጂ ውሸት እያሉ እችን ሴትዮ እያመሸማቀቁ የልጅ እናት ውሸታም ማድረግ ጥሩ አይደለም። ራሄል በደንብ አስቢበት ለምታደርጊው ነገር ማለት ነው። ሁሉም ሰው አንቺ ላይ እየወረደ ነው። እውነትን ለመደባበቅ አትሩጪ፣ አታስገድጃት፣ እንደዚህ አትሁኝ አትበይ። የፊትሽ ራሱ አስተያየት እሷን የምታዩ ራሱ እንደ ውሸታ ማድረገሽ ነው። ፊትሽና ስሬስ አርግሽ እሷን ስታወሪያት እስኪ ለራስሽ ቪዲዮን ገብተሽ በደንብ ይው ማለት ነው። እና እውነትን እውነት ውሸትን ውሸት ማለት ጥሩ ነው። ስለዚህ ከተበዳይ ጎን ነው መቆም ያለብሽ እንጂ ከእናቷ እንጂ ከሰራተኛዋ ጋር አይደለም። ሰራተኛዋ ፈርታ ነው። አንደኛ ልጅ ናት፣ ሁለተኛ እሱም አስፈራርቷት ይሆናል። ምክንያቱም አስፈራርቷት ነው። ትናገሪና ወየውልሽ እኔ እሷን አልፈልግም፣ አንቺን አግብቼ እኖራለሁ፣ ከእሷ ጋር ከተለያየም በኋላ እንደዚህ ብሎ አታሏት ሊሆን ይችላል። ምክንያቱም እርጉዝም ናት። እሱም ጭራሽ እያለ ነው የማለ፣ እሷም እንደዛው። ስለዚህ ነገር በደንብ መታሰብ አለበት። ልጁ ቢወለድ ራሱ ዲኤን ይመረመራል። ማንም አይፋታሽም ማለት ነው። እና ራይል የምታደርጊያቸውን ነገሮች እያሰብሽበት ብታደርጊ አሪፍ ነው ላለው። ምክንያቱም ጥሩ ስራ እየሰራሽ አይደለም፣ ዝም ብለን እያየንሽ ነበረ ማለት ነው። አስተያየትሽ ሁሉ ለተበዳይ ያለሽ አመለካከት ሁሉ እሷን እንደ ውሸታም እያደረግሽ እንጂ እያስገደድሽ አይደለም። ማስገደድ አይቻልም ምናምን ትያለሽ። እሺ እንትበልልኝ እንዴት አድርግልኝ ስለ ውሸታም በደንብ መጠየቅ አለብሽ ልጅቷን ማለት ነው። ልጅቷ ፈርታ አስፈራርተዋት ነው እንጂ በስነ ስርዓት ልጅቷ ነፍሰ ጡር የሆናት እየተባለ ነው። ነፍሰ ጡር ደግሞ ከሱ ነው እንጂ ከሌላ ቦታ አይደለም። የ2 ወር ነው ያረገዘችው። እስኪ ሁላችሁም ፍረዱ። በዛ ላይ ደግሞ ራሷ በአንደበቷ የተናገረችው ነገር አለ። ቪዲዮ ቀርጻት አለች። አዎ ሌሊት ከእንቅልፍ እየተነሳ ልጄን ላለብስ ነው እያለ ውሸቱን፣ ትልቋ ልጅ እና ሰራተኛዋ አብረው ነው የሚተኙት። ላለብስ ነው እያለ ሄዶ ከዛ ጎን ይተኛል። ሲቀጥል ደግሞ እሱም ሰራተኛዋም ሳሎን ነው የሚተኙት። ምን አይነት ነው ይሄ? ምን አይነት ትዳር ነው? ምን አይነት ነገር ነው? እኔና ሰራተኛዋ የምንግባባ፣ እኔ ኪችን ገባለሁ፣ አወራታለሁ፣ ይሄን ስሪልኝ ይላለሁ። እሺ ስለምትለኝ ለዛ ስለምንግባባ ቀንታ ነው እንጂ ምንም አይነት ነገር የለንም አለ። አቤት ውሸት! ስለዚህ ምንም ወደዛ ወደዚህ ብትል አንተ ከሰራተኛዋ ጋር ተኝተሃል። ሰራተኛዋ 2 ወር ነፍሰ ጡር ናት። ታዲያ ከምን አመጣችሁ ይሄንን? ነፍሰ ጡሩ ከምን መጣ? ነገ ስትወልድ ጉዳችሁ ከሚፈላ አሁኑኑ እውነቱን አውጥታችሁ ይቅርታ ብትጠያየቁ ይሻላል። ምክንያቱም ልጁ ከተወለደ በኋላ ማንም አይፋታህም። የሚዲያ ሰው የዚች ልጅ ሀቅ መውጣት ስላለበት በዲኤን መመርመር አለበት። የዛን ሰዓት ላይ ምን አባክ ትሆናለህ እንዴ? እውነት በጣም ነው ያሳዘነችኝ ራይል። በዛ ላይ የምትወግነው ለነዚህ ነው፣ ለባልየውና ለውሽምዬ ነው የምትወግነው። ለምን ሀራም እንዴ? ሴት እኮ ናት፣ እናት እኮ ናት። ማንም ሴት በላዋ ላይ እሷን ቁጭ አድርጎ ሰራተኛ ጋር ቪዲዮ ቀርጬ ሳይ ምን ልትሰራ ነው ስለው ልጄን ላለብስ ነው ብሎ አለ። በቪዲዮ የያዘችው እንግዲህ ማለት ነው። ልጄን ላለብስ ነው። ምንድነው ልጁ የሚያለብሰው? 10 ጊዜ እየተነሳ እንደዚህ ያለ እኮ እሱም 10 ጊዜ ልጄ ራቁቷን ብትሆን 10 ጊዜ እየተነሳው ልጄን እያየው ማልበስ አለብኝ ብርድ እንዳይመታት አለ። ውሸቱ። እሱ አይተኛም። ሌሊቱን ሙሉ እያደነ ነው የሚያድረው ከዛች ጋር። ለመተኛት መብራት ጠፋ፣ ተኙ። ሲጀመር ባልና ሚስት አንድ አልጋ ላይ አንድ መኝታ ቤት ነው መተኛት ያለበት። እሷ እንኳን አልጋ ላይ ብትተኛ አሟት ከሆነ ወልዳ ከሆነ እሱ ከስርታች አንጥፎ መተኛት አለበት። እንዴት ሰራተኛ ጋር ሄዶ ሳሎን ላይ ይተኛል? እና ከዛ በፊት ነው የጀመርነው ብላኛለች። ሁሉን ነገር አምናለች። አስገድዶኝ ነው ብትናገሪ እንደዚህ ብሎ እንዲህ ብሎ ብላ ያወራችውን ሁሉ ቪዲዮ ወጥቷል። ግን ልጅቷ አስፈራርታኝ ነው ይሄን ያልኩት። በፍጹም አስፈራርታት አይደለም።
አስፈራርታ ልጅቷም ተወደዋለች። በቃ ልጅቷም አስለምዷታል። እሷም ስኳር ቀምሳለች፣ እሱም ስኳር ቀምሷል። አብረው ስኳሩን እየተላላሱ ነው ቁጭ ብለው ማለት ነው። ውሽምዬና ባል ማለት ነው እንጂ በፍጹም ይሄ ከእውነት የራቀ ነገር። የልጅቷ ራሱ ውሸታም እንደሆነች ይታወቃል። ሰራተኛዋ እየዋሸች ነው። አፏ ላይ ሁሉ ነገር አይኗ ላይ ይታወቃል። አንደኛ እዛ ጋ ያስፈራራት ሰው አለ። የዝች ባል አስፈራርቷታል። እንዳታምኚ እኔ ያገባሻለሁ፣ አብረን እንኖራለን፣ እርጉዝም ነሽ፣ ከአንቺ ጋር አብረን እንኖራለን፣ ምንም አይመጣም። ስለዚህ አንቺ እንዳታምኚ እሷን አሳፍረሽ ነው ብሏታል። ለዛም ነው እቺ ደግሞ ሚስት እርግጠኛ ሳትሆን ቪዲዮ ሳይኖራት ሪከርድ ሳይኖራት ዝም ብላ አልመጣችም። ሪከርዱን ቪዲዮን አውጥታል። ለምን አልሽ ስትባል አስፈራርታኝ ነው እሱ አስፈራርታኝ ነው በይ እንጂ እንዳታምኚ ስላላት ነው። ለምን ማፈር አይፈልግም፣ መዋረድ አይፈልግም ራሱ። ብቻ በጣም ያሳዝናል። የዚች እናት ሴቶች ከዚህ ተማሩ። ብዙ ልክስክስ ወንዶች አሉ ማለት ነው እንዴ። እና እኔ ከሰራተኛዋ ፈርታ ነው። ከሷ ያናድደኝ ራሄል ለዚች ነው የምትወግነው። ለምን ኬር ኢንሻአላህ እንዴ። ስለምን ለእውነት ከቆምሽ ለእውነት መቆም ነው። እችን እያባበልሽ እውነትን እንደማስወጣት አንቺ በቃ ተስገድጀት በቃ እንደዚህ አትሁኚ እያልሽ ወደዛች መወገን ትፈልጊያለሽ። በመጽሐፍ ቅዱስ ከማለች እውነቱን መማል ነው። በቃ እኔ ይህን ነገር አላደረኩም ይድፋኝ በይ ያለቻትን ማለት። እውነትን ከያዛችሁ ምንም አይደርስባችሁም። ሲጀመር ማላ አይፈቀድም። ግን ይሄ ነገር እውነት ውሸት ነው። ግን በቃ ይሄ ነገር መሆን አለበት። ትዳር እንዳይበተን ሀቁ እንዲወጣ ነው ካለች እቺ ሰራተኛዋ እርግጠኛና ትክክለኛ ከሰውየው ጋር ምንም አይነት ግንኙነት ከሌላት ያረገዘችውም ከሌላ ነው እንበልሽ፣ ምንም ከሌላት የእውነት ንጹህ ከሆነች ኧረ ዛሬውኑ ይሄ በመጽሐፍ ቅዱስ ላይ ያለው የእግዚአብሔር ቃል ዛሬውኑ አያሳድረኝ ብላ ሁሉ መማል ትችላለች። በዚህ ሰከንድ በዚህ ሰዓት ብላ ሁሉ ለምን ንጹህ ናታ፣ ምንም የለባትም። ይሄ የውሸት ማላ ስለሆነ በይ አልልም። ይሄው በቃ እዣለሁ እጇን ብቻ አድርጋ አልልም። ባልልም እየወረደብኝ ነው አለች። ቁጣ ይውረድብኝ በስትባል ባልልም እየወረደብኝ ነው እንዴ። ሲጀመር እኮ እውነትሽ ነው ማለት አድርገሽዋል። ይሄን ነገር እኮ አነጋገርሽ ሁሉ በጣም ነው ያስጠላና ብቻ ሌሎች እንድትማሩበት እፈልጋለሁ ከዚህ ቪዲዮ ማለት ነው። ባሎቻችሁን በደንብ ተጠባበቋቸው። ከሰራተኛ ጋር ያላቸውን ነገር ተደብቃችሁ ቢያንስ ልክስክስ ባል ከሆነ ካሜራ አስቀምጡና አዋርዱት። እንደዚህ ክደትም ስላለ የተበደለች እሷ ውሸታም የተባለች እሷ ለምን እንዴ አብሬ ተኛለሁ አለች፣ አረገዘች። ይህም እርግዝናው ብቻ እኮ ማረጋገጫ ነው። አንድ ሴት እኔ አሁን ከዚህ ቤት አልወጣም፣ እረፍት የለኝም፣ ምሰራው እዚህ ነው አይደለ? አንድ እርግዝና ከተፈጠረ ከየት ነው የመጣ? ወይ ከባሏ ወይ ከልጇ ነው። ይሄን አንድ ነገር ማመን አለባችሁ። እዚህ ቤት ካለ ወንድ ነው እኔ ያረገዝኩት ማለት ነው። ስለዚህ መዳም እኔን ጥፍር አድርጋ መያዝ አለባት። መዋሸትም አልችልም እንጂ ከሰማይ ያመጣሁት አለ፣ ከሀገሬ ያመጣው አለ። የጃዛ ልውጣ የት አልሄድ? በምን መጥቶ እርግዝና ልጅ ሆነ ሆዴ ውስጥ? ስለዚህ እዚህ ቤት ካለ ወንድ ጋር ግንኙነት አለኝ ማለት ነው። ይሄ እንደዛ ብላችሁ ውሰዱት ለእውነት ስትፈርዱ። ስለዚህ እቺ ልጅ የ2 ወር እርግዝና ከቤት የማትወጣ ልጅ ከሆነች ከሱ ነው ያረገዘችው። አለቀ። ሀቅሽ ይወጣል። አይዞሽ። ለማንኛውም ነገ በዲኤንኤ ስለሚዋረዱ ብዙም አትዘኝ፣ ለበጎ ነው።